እኔ አንተን ብቻ ነው የምፈልገው። እኔ ደግሞ አንቺን ሳይሆን እርግብን ነው የምፈልገው። ውሸትክን ነው። እኔን ነው የምትፈልገው። አቦን አትረብሽኝ። እኔ አልፈልግሽም። ድንብላል አታምጠው ስለው አምጥቶ ቆለለ ማለት ይሄን ጊዜ ነው። አንተ እንዴት ነው ማልጠቅመው? አሁንም አደራ ልሰጥሽ ነው። የምን አደራ? ሀንዬን አደራ። ምን እያሉ ነው አባባ? ይሄ ልጅ ወደ ደሴ ሊሄድ ነው። ቆይ አንድ ሰው እንዴት ነው ሁለት ሰው ማፍቀር የሚችለው? በሁለት ይገርምሻል እንዴ? 3 ወንድ በአንድ ጊዜ ያፈቀረሽ ሴት አውቃለሁ። ለመሆኑ ልጅቷ ማነች? አንቺ ራስሽ። የፍቅር ክብደቱ የሚታወቀው አብሮ በሆንሽበት ሰዓት ሳይሆን ያቺ ክፉ የመለየት ጊዜ በመጣች ቀን ነው። ኧረ ወዲያ ቀልደ ሞታል። ዛሬ ምግብ አልቀመሱም መሰለኝ። ቀልድ ያልጣሙት። ጭራሽ በጠራራ ፀሐይ ልትዘርፊኝ ነው? ወደሽ ነው? በደንብ ነው። እባክሽ ተይኝ። አቶ ኖላዊ ወደ ደሴ ለመሸክሸክ ቆርጠው ተነስተዋል። ነገር ግን የሚባል ነገር አለ። ምን እንደሆነ ታውቃላችሁ? ባለቤታቸው እጮኛቸው ለዛሬ ብቻ እዚህ ደርሰዋል። እንግዲህ ከባድ ነው የሚሆነው። ምክንያቱም ያው ታውቁታላችሁ በመሀል ምን እንደሚፈጠር ምናምን። ይሄ የወንድን ሀሳብ የሚያስቀይር እንትን ሴቶች እኮ መላ ታውቃላችሁ የሚባለው ለዛ ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች ማን ናቸው? የዛሬ ማብረን ኖላዊ ለአጭር ደቂቃ አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በተለይ ደግሞ ሀና ላይ የደረሰው ነገር ተመችቶኛል። ይገባሻል፣ የምሬን ነው ይገባሻል። ኧረ ይገባታል፣ ከምሬን ነው ምላችሁ እንዴ ግራ ጋብታ እኔ እኮ ድራማ ላይ ያሉትን ልጆች እሺ ግራ ታጋባቻቸው ታፋጃቸው ችግር የለም። እኛን ለምን ግራ ታጋባናለች? በእነሱ ምክንያት እኛ ግራ ተጋባን እንዴ? የጆሮን ስንል የኤላን ስንል ክራር መቺው ጋር እዚህ ልጅቷ እኮ በቃ አልጨበጣለች እኮ አልጨበጣ። ሌላ ሶስተኛ ሰው እኔ ብሄድ ራሱ እኔ ጋር መምጣት የማይቀር ጉዳይ ነው። የምሬን ነው የምላችሁ። አንገበገበችን ስላችሁ ለማንኛውም ይመችሽ። በቃ የአሴር ጓደኛ ይመችሽ። አራገብቻት በግራ በቀኝ በእርግጫ በጥፊ እኔ ተመችቶኛል ይሄ ነገር። በቃ ይሄ እንደውም ትንሽ እንደውም መርፌ ነገር ቢኖረው አሪፍ ነበረ። የሆነ ጠባሳ ቢኖረው አሪፍ ነበረ። ግን አሲር የሰማለት ወዮልሽ ብያለሁ። የምሬን ነው። እኔ ግን ከዚህ በፊትም ብያቸዋለሁ። አሴር ከልጅቷ ጋር አብሮ ቢሆን በጣም ደስ ይለኛል። ከሀና ሳይሆን ከጓደኛ ወይም ደግሞ ጎዳና ላይ ከሚተዋወቃት ልጅ ጋር ፍቅርን አብሮ ቢቀጥሉ ደስ ይለኛል። ከዛ ህይወት አውጥቶ ተቀይረው ሌላ ማንነት አይነት አለ። አሁን አሴር ለምሳሌ በፊት የነበረው ማንነትና አሁን ያለበት ሁኔታ ታውቁታላችሁ። ልክ እንደዛ ተቀይራ ምናምን ብናይ እኔ በጣም ደስ ይለኛል። ምክንያቱም ከመጀመሪያ ጀምሮ ስትወዱ የነበረው ስታፈቅሩ የነበረው እሷ ነች። ገብቷችኋል አይደለ? ምንም በሌለበት በቃ ባዶ ሆኖ ገብቷችኋል። ሱሰኛ ሆኖ ሌባ ሆኖ ምንም በቃ ተራ ሰው ሆኖ ነበር ስታፈቅር የነበረው። ያ ፍቅር ደግሞ አልተቋረጠም፣ ዛሬም አለ እና እንደዚህ አይነት ሰው ማግኘት ከባድ ነው ብዬ አስባለሁ። ብዙ ሰው ፍቅር ብሎ ወደ እናንተ የሚመጣው የሆነ መኪና ሲኖር፣ ቤት ሲኖር፣ የተሻለ ህይወት እሱ እንደምታኖረው ወይም ደግሞ እሷ እንደምታኖር ሲገባት ነው አፈቀርኩ ብላ የምትመጣው። አንተን ሳይሆን ያው ንብረትህን ነው። አንተን ሳይሆን ከአንተ የሆነ ነገር ፈልጋ ነው። ገብቷችኋል አይደለ? ትክክለኛ ፍቅር ግን ብዬ የምለው እኔ አንተነትህን ማንነትህን እንጂ አንተ ጋ ያለውን ነገር አይደለም ፍቅርና ራስህን። ገብቷችኋል አይደለ? ለምሳሌ ክርስቶስን ፍቅር ብታዩት እኔ ጋ ያለውን ማንነቴን ወዶ አይደለም እኔነቴን ነው። ምክንያቱም እኔ ጋ ያለው ማንነት ኃጢአተኛ በደለኛ አይደለም። ይሄ ነው ፍቅር ባይነኝ እኔ። ሌላኛው የተምቹና የድንብላል ጉዳይ ነው። የድንብላልና የተምቹ ጉዳይ ነው። እነሱ ደግሞ ተመችቶኛል። ድንብላል በመጣች ጊዜ ደግሞ ተምቹ ያባራል። ተምቹ ግን አራዳ የገባው ነው አይደለ? ትረዳው ትማር መገፋት ምን አይነት እንደሆነ ትማረው። በዚህ ነገር ውስጥ እንዳያጣት ሰጋለሁ እንጂ አሪፍ ነበረ የባለፈው ክፍል። ግን በጣም እየቆየ ነው እየተለቀቀ ያለው ድራማው የሚል ነገር አለ። ያው ትንሽ ቪው ምናምንም ስለተመታ ምናምን ያው ለመናፈቅ ያክል ነው። ዛሬ እኔም ይበቃኛል። ምክንያቱም ሌሎች ድራማዎችን ገና ስለምሰራ ጊዜ የለኝም። እውነት ለመናገር በጣም ወዳችኋለሁ። ክፋይንካችሁ ክፉ እንደዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። መልካም ጊዜ ፒስ። እኔም ምለው እቺ ሀና የምትባለው ሴትዮ ልታጨልለን ነው እንዲህ ሁላችንም እንትን ብላ
እንዴ? ኤልያስም ብቻ አይደለም እኮ እያጨለለች ያለችው እኛንም እያጨለለች ነው እንዴ። እኔ አንዳንድ የማዝም ብዬ ሳስበው እቺ ልጅ ጤነኛ ነች ወይስ ሾጠጥ ያረጋታል፣ ወሰድ መለስ ያረጋታል? እንዴት ነው ነገሩ ጋይስ? ምንድን ነው እየተካሄደ ያለው? ቆይ እመለስበታለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? እውነት ለመናገር ዛሬ አስደብረኛለች እቺ ሀና ተብዬ አስደብረኛለች። የምር በቃ ድብር ያለ ድብር እንዴ። እናንተም ከደበራችሁ ደብራችሁ፣ በዚህ ጉዳይ ከደበራችሁ ልቅቅ አድርጎ አይባልም፣ ድብና አድርጎ ይደብራችሁ። አማርኛችን እኮ ከባድ ነው እኮ፣ ትርጉሙ ከባድ ስለሆነ ነው። አትፍረዱብኝ። ለምን እንደሆነ ልንገራችሁ። በሰላም ወደ ሀገሬ ሊሂድ ወደ ደሴ ሊሂድ ያለ ልጅ ተነስታ እኔም አብረኝ ነው ሄደው። ታዲያ ይህች ጤነኛ ነች ብላችሁ ታስባላችሁ ጋይስ? ተምቹ እኮ ልክ ልኳን የተናገረው የምሬን። ተምቹ በቃ የልጅ አዋቂ አይደለም። እኔ 2 ሰው መውደድ ሀናም 3 ደርባ ወዳለች፣ 4ኛ ብታገኛ አጠላም አለ። ይኸው በቃ ይኸው እያየን፣ ይኸው በግልጽ እያየን እንደ ኧረ እባክሽን አንቺ ልጅ ልብ ግዢ። እንጃ እኔ አላቅም። እንግዲህ ሁኔታውን ግን ሳየው ኖላዊዎች ተሰብስበው ወደ ደሴ ሊገቡ ነው መሰለኝ፣ እዛ ሊሄዱ ነው መሰለኝ። እንደዛ ነው እየተሰማኝ ያለው። አቶ ኖላዊ እነ አሴርን ይዘው ሊሄድ ነው፣ ሀና ደግሞ ተከትላ ልትሄድ ነው ኤላን። ስለዚህ አሪፍ ይሆናል ማለት ነው። እዛ ኤላና እሷ ብቻቸውን ከሄዱ አሴር ቻው፣ እዝራ ቻው፣ ባባይ እዛ ብቻቸውን ከሄዱ በቃ አሰማምጦ አስምጦ ምናምን ጨርሶ ነው የሚመጣው። በነገራችን ላይ ሴት ልጅ ካለችበት ሁኔታ ስትርቅ፣ ለምሳሌ ሀናን ወሰድንና ከሚያስጨንቃት ሁኔታ እዝራ በዚህ በኩል ያስጨንቃታል። የቤተሰቦች ጉዳያቸው ወይም ደግሞ ምንድነው የቤተሰብ ጉዳይ ያስጨንቃታል። የአቶ ኖላዊ ጉዳይ ያስጨንቃታል። ከዚህ ሁሉ ጭንቀት ውስጥ ወጥታ ከሄደች፣ የምትሄዱ ደግሞ ከሆነ ወንድ ጋር ከሆነ ቷቸዋል አይደለም የሚያስብላት ትሪት የሚያረጋት ወንድ ጋር ከሆነ ሄደችው፣ ልክ እንደ ኤላ አይነት ወንድ ጋር ከሄደች በቃ እዛው ነው ቀርታ የምትመጣው፣ አትመለስም። የምሬ ነው። ብትመለስም ልቧ አይመለስም። ልቧ እዛ ነው ያለው። ገብቷችኋል አላችሁ? የፈለግኩት ነገር ተረድታችሁኛል። እንደነዚህ አይነት ክፍተቶች በሁለት ጥንዶች መካከል ወይም ደግሞ በሁለት ተቃራኒ ጾታ መካከል ሲሆን እንደነዚህ አይነት ጉብኝት ልትሉ ትችላላችሁ፣ ለእረፍት ቫኬሽን ልትሉ ትችላላችሁ። ብቻ እንደዚህ አይነት ነገሮች ሌላ ነገር ይወልዳሉ እና አሁንም ናሴር ካልሄዱ በቃ ሀና በቃ እዛው አግብታ ነው የምትቀረው። እኔ አዲስ አበባ የምትመለስ ራሱ አይመስለኝም። የምሬን ነው የምላችሁ። እንትና ትዝ አለችኝ፣ ሰላምዬ ትዝ አለችኝ። የእሷ እዛ ከሄደች አትመለስም ስትል ነበርና አሁን እሱ ነገር እየመጣ ነው። አይ የአንቺ እስከፋ ሀና ምን እንደሚሻልሽ እኔ እንጃ። አቶ ኖላዊ ትንሽ አሳዘኑኝ እውነት ለመናገር። ምን ነው ግን ባለቤታቸው ካልተጋቡ ፍቅረኛቸው እንትን አለች። እውነት ነው እውነት አይደለም ልክ ነው። ግን አንዳንዴ ነገሮችን ቱግ ብለን እንትን ከማለታችን በፊት ተረጋግተን ብናስብ የተሻለ ነገር ይኖረናል ብዬ ነው አስበው። እድሜ ይኖረዋል ብዙ ነገራችን። የምሬን ነው የምላችሁ። ተረጋግቶ ማሰብ፣ ሰከን ብሎ ማሰብ። የሆኑ ችግሮች ሲመጡ፣ የሆነ የሚያጨቃጭቁ ነገሮች ሲመጡ ቁጡ ከምንሆን ይልቅ ወይም ደግሞ ብስጩ ከምንሆን ይልቅ ነገሮችን ረጋ አድርገን ብናስብ የተሻለ ነው። ተጠቃሚ ነው የምንሆነው። አንደኛ ጊዜ አናባክንም፣ ሁለተኛ ደግሞ አንታመምም። ጨጓራ፣ ራስ ምታት ብዙ ነገር አለው ይዞ የሚመጣው። ሌላ ጊዜያችንን ሴቭ እናደርጋለን። ገብቷችሁ አይደል? አሁን ተጣልታችሁ በመሀል 1 ሳምንት 2 ሳምንት በጸብ ላይ ቆይታችሁ ተመልሳችሁ ስትገናኙ ወይም ደግሞ ተመልሳችሁ ስታረቁ በመሀል ያለው ጊዜ ክፍተት ይፈጥራልና ያ የሚባክን ጊዜ ነው እና እንደዚህ አይነት ነገር ውስጥ ወይም ደግሞ ሪሌሽንሽፕ ውስጥ እንትን ማለት አለባችሁ። በጣም ኩል መሆን አለባችሁ። ኩል ስላችሁ በቃ ትሁት ልብ ሊኖራችሁ ይገባል ባይ ነኝ። እንደዛም ስላችሁ ደግሞ ሁሉን ነገር ትታችሁ እለፉ ማለት አይደለም። መናገር ያለባችሁ መስተካከል ያለበትን እንዲስተካከል ትናገራላችሁ። ከዛ ውጭ ግን ጸብ ላይ ከሆነ አንዳንድ የማያግባባ
ያው የሁለት ዓለም ሰዎች ነው አይደለ ጋይስ? ምናልባት እኮ አንድ አካባቢ ላይ ላይሆን ይችላል ፍቅረኛችን። ለምሳሌ እኔ ፍቅረኛዬ እዚህ አካባቢ ላትሆን ትችላለች፣ ለአሁኑ የለችም። ይህ ኬት እንደምትመጣ አላውቅም። እኛ ሰፈር ትሁን ሌላ ቦታ ባሌ ትሁን ቦሌ ትሁን ፒያሳ ትሁን እኔ ምን አውቃለሁ የት እንደማገኛት። የት ነው ያለሽው እናቴ? በዚህ እስኪ ካለሽ አለው የት ነሽ? እኔ እኮ እየጠበቁሽ ነው። ምን እየሰራሽ ነው? እና እነዛን ተቃራኒ በብዙ ነገር ተቃራኒ የሆኑ ሰዎች አንድ ማድረግ ትንሽ ከበድ ይላል። ብዙ ልዩነት ስላለው በጣም ሰከን ማለት ነገሮችን ማለት መታገስ ትልቅ ትርጉም አለው ብዬ አስባለሁ። በነ አቶ ኖላዊ መካከል ያለው ፍቅር ትንሽ ቢታገዝ አሪፍ ነው። ግን ያው አይለያዩም፣ ሲጀምር ሁለቱም አይለያዩም። ደግሞ አንቺ ልጅ ምናምን እያልሽ አሁን የምትሮጢበት ጊዜ አይደለም። ከ30 እኮ ከሄደ ከባድ ነው የሚሆነው አለ ጋይስ። አሁን ለምሳሌ ከሲስተር ጋር ስናወራ ምን እላለሁ መሰላችሁ? ብዙ ጊዜ አንቺ በቃ 29 ከደረሽ ልክ እንደ አምቡላንስ አናትሽ ላይ ማለት ነው የሆነ የሚጮህ ነገር ማድረግ አለብሽ ይላል። እና አሁንም አንቺ ወደዛ እየተጠጋሽ ነው። ስለዚህ በዚህን ሰዓት ልጅ እንትና ገለመኔ ምናምን ማለት አያስፈልግም። ሲጀመር ልጆች እግዚአብሔር ስጦታዎች ናቸው ነው የሚለው ቃሉ። ስጦታ ናቸው። እኛ ፈጥረን የምናመጣ ይመስለናል እንጂ ስጦታዎች ናቸው። ሳራም በስንት ዓመቷ ወልዳለች ጋይስ። ስለዚህ አያሳስብም ለማለት ያክል ነው። ግን ልትወቆ ይሄኛውን ጉዳይ። ለማንኛውም እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። አላብዛባችሁ። ትንሽ ጠፍቻለሁ ሰሞኑ። ያው የጠፋሁበት ምክንያት ትንሽ ሌሎች ስራዎች ስላሉብኝ በስቶብኝ ነው። ጊዜ ማጣት ምናምን ነው ያስጠፋኝ። ይሄ ጉዳይ ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እነ ወይዘሮ ሜላት ቤት ቀይረዋል። ቤቷ ተመችተኛለች፣ በጣም ታምራለች። በተለይ ዊንዶ ቪው ያምራል። የት እንደሆነ እንጂ አይዶን ነው። መኖሪያ ቤት ነው ወይስ ሆቴል ነው ጋይስ? የሆነ ወንዝ አካባቢ ነው መሰለኝ፣ እንደዛ ያየው መሰለኝ። እና የሚያምር ቪው አለው። ዋው ተመችቶኛል። እና እስኪ የት አካባቢ ነው ጠቁሙ። እኛም ስራ እየሰራን አሁን ለምሳሌ ቪዲዮ እየተቀረጽን እዛ ጋር አሪፍ ዊንዶ ቪው ቢኖረው እያወራን በዛው በመሀል ፖዝ እናደርጋለን። እናንተ ፖዝ እያደረጋችሁ ታዩናላችሁ ማለት ነው። በቃኝ። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሎ ሌታችሁ ብር ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ ፒስ። እንዲሁም እንዲነሽ እንደዛም ጤዛነሽ አሉ የሀገሬ ሰው አሉ እንዴ ብለዋል ጋይስ። ይበሉ አይበሉ እኔ የማውቀው ነገር የለም፣ ግን ተረቱ ነው መሰለኝ። አቶ መስፍኔ እጅ ከፍንጅ፣ ያው መስፍኔ ምንም አላጠፋም፣ ሜሉ ግን እጅ ከፍንጅ እንደያዘችው የሚያስበው ከቤት ወጥቶ ይኸው ምን የመሰለችን ቦቅቅላ የ25 ዓመት ጎረምሲት ከ60 ዓመት ሴት ተፋቶ የ25 ጎረምሳ ወደ ግራና ወደ ቀኝ ሆቴል ቁርስ እየበሉ ነው። ቁርስ እየበሉ ነው ማለት ደግሞ ማታ አብሮ አድረዋል ማለት ነው። በእኛው ቋንቋ ያው ነው። ወይኔ ዘንድሮ እንዴት ናችሁ ውድ የኑሃሚን ተከታታይ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው። ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ኤላ በጣም አሳዘነኝ እውነት ለመናገር። ምንድን የሆነው ኤላ ግን እኔ ራሱ አልገባኝም ምን እንደሆነ። እኔ ራሱ አመመኝ እንዳልኩኝ እዚህ ጋር ሳየው ደህና ይመስለኛል፣ እዚኛው ጋር ሳየው ደግሞ ጨልሏል ልጁ፣ ትክክል አይደለም። እዚኛው ሳየው ደግሞ የሆነ ነገሩ ረስቷል፣ የሆነ ሚሞሪ የሆነ ፎርማት ሆናል ከሆነ ክፍል ላይ አላቅም እንዴት እንደሆነ መሀል ላይ ነው መሰለኝ። ወይም ደግሞ እንዴት ነው ጋይስ፣ ይሄ የሆነ ፊልም ጀምራችሁ ለምሳሌ መጣልኝ ጋይስ፣ ይሄ ድሮ በካሴት አይደለ በሲዲ ምናምን ዲቪዲ ላይ ከተ ምናምን ሲዲዎችን ፊልም እየተከራየን እናያን ነበረ። እንደዛ አይነት ነገር የተፈጠረው ኤላ ላይ እንዴት እንደሆነ ላስረዳችሁ። አንዳንድ ፊልሞች ጀምራችሁ እያያችሁት ልክ መሀል ላይ ደርስና ቀጥ ይላል። ከዛ በኋላ አንድ 10 ደቂቃ ካለፈ በኋላ ፊልሙ ይጀምራል። 10 ደቂቃ ላይ ምን እንደተፈጠረ ምን እንዳለ አታውቁም። ከዛ በኋላ ስታዩ ግራ ያገባችኋል። ይሄድና ደግሞ የሆነ ሰዓት ላይ 20 ደቂቃ መሀል ላይ ይቆረጣል።
በተለይ ተከታታይ ፊልም የምታየው ከሆነ በቃ እንደዚህ ናቸው። አብዛኞቹ ፊልሞች እንደዚህ ናቸው። በሲዲ ስታዩ የነበሩ ልጆች አጋጥሟቸዋል ብዬ አስባለሁ። ከዛ በኋላ ምን እንደተፈጠረ አታውቁትም። የሆነ ቦታ ስትደርሱ ይሄ መቼ ነው ይሄ ኬት መጣ፣ ሌላ ተጨምሮበት ምናምን ሌላ ሰው ተጨምሮ ምናምን አዲስ ፊት የምታዩት ይኖራል። ወይም ደግሞ ሌላ ከውስጥ የጎደለ ሰው ምናምን ታገኛላችሁ ምናምን ብቻ የሆነ ግራ ያገባው ውዝግብግብ ያለ ነገር ይፈጠርባችኋል። የሆነ ክፍል ላይ ሄዳችሁ ምክንያቱም በመሀል 20 ደቂቃ እንዲሁም 10 ደቂቃ 15 ደቂቃ ይቆያል፣ 5 ደቂቃ ይቆያል። አንዳንዴ በቃ ይቆምና ማለት ነው። ከዛ በኋላ አሳልፋችሁ ከ10 ደቂቃ በኋላ ይጀምራል። 10 ደቂቃ መሀል ላይ ያለው ሳታዩት ማለት ነው። እና ኤላም እንደዛ ሊሆን የምሬ ነው የምላቸው። የሆነ ፓርት ላይ የሆነ ነገር ያወራል፣ እዚህኛው ጋር ሲመጣ ሌላ ነገር ያወራል፣ እዚህ ጋር ሲመጣ ደግሞ እብድ ሆኖ ታዩታላችሁ። እኔ ግራ አጋባኝ። እኔ ራሱ በቃ እኔ ምን እንደመሆን እንጃ። እኔ ማለት ምን እያየሁ እንደነበረ ግራ ገብቶኛል። እስኪ የገባችሁ አስረዱኝ። እኔ ግራ ገብቶኛል ሌላ ጉዳዩ እንደሆነቱ፣ ግን በጣም አሳዘነኝ። ሼባው ደግሞ ሜላትን ወደ ላይ ሊልካትም አስቦ ነበረ። ተው ሜላትን መሾቱን ተው፣ በቃ ሀሳብ ቀይረናል አለ። አንቺ አላወቅሽ ጉዲሽን። ምን ነው ግን ፖሊሶቹ ጠፉ? ሌላውን ልተው። ምን ነው ፖሊሶቹ ጠፉ? የት ሄዳችሁ? እንቡርንግር ስትሉ የነበሩ ፖሊሶች የት ሄዳችሁ? እነ እርግብም ጠፉብኝ። የምሬን ነው። ፋዘርና ሚስትየውም ጠፉ። እዛ ጋ እኮ ከባድ ነገር አለ። መውለድ እንደማይችል አለ። እዛ ጋ ብዙ ነገር አለ። እንደገና የድንብላልና የተምቹ ነገርም ቆመ። ምንድን ነው? ኧረ ተፍ በሉ ጋይ ተፍ በሉ እንጂ። ይሄ ተፍ በሉ። ሜሉ እንግዲህ አመለጥሽ። በማን ካላችሁኝ በመስፍኔ ምክንያት። መስፍኔ እዛ መገኘቱ የሜሉን ህይወት እንዳተረፈ አስቡ። አንዳንዴ በህይወታችሁ የሚሆነው ነገር ለመልካም ነው የሚባለው ለዚህ ነው ጋይ። ዝም ብላችሁ አይታችሁ አትለፉ። የምሬ ነው የምላችሁ። በህይወታችሁ የሚመጣው አጋጣሚ፣ በተለይ ክፉ አጋጣሚ የምትሉት አጋጣሚ ለመልካም ነው። ህይወታችሁን የታደገ ጊዜ ነው። እናንተ ላይ ገባችሁ ይችላል። እንደዚህ ወደኋላ መለስ ብላችሁ ብታዩና የተፈጠረውን ተቀርጾ ብታዩት በቃ ልክ እንደዚህ እንደሚሉ ነው። አብዛኞቻችን ውይ ያለበት ጉዳይ ወይም ደግሞ ውይ ብለን በቃ ይሁን የተማረርንበት የሆነ ነገር እዛ ጋር ያለፈን ነገር ምናምን ስታዩት በቃ ህይወታችሁም ሊያልፍበት የሚችል አጋጣሚ ነበረ። ያ ነገር ባይፈጠር ኖሮ ባትዘገዩ ኖሮ ብዙ ጊዜ ለሆነ ነገር በጣም ዘገየን ብለን እንትንላለን። የሆነ ነገር አልሳካ ብሎን ዓመት ፈጅን ምናምን ወይም ደግሞ የሆነ ሉዝ አደረግን ምናምን እንላለን አለ። እዛች ቦታ ላይ መቆማችን ወደፊት ካለው አደጋ ጠብቆ ሊሆን ይችላል። ደግሞ እዚህ ጋ ያለውን ነገር ትተን ወደፊት መሄዳችን እዚህ ጋ የነበረውን አደጋ እንደናልፈው ሊሆን ይችላል እና ለመልካም ሁሉ ነገር እና ይሄ ሰውዬ ወይም ደግሞ ሽማግሌው ሜሉን ላኳት ብሎ ነበር። በቃ ሜሉ መሞት አለባት ብሎ ወስኖ ነበረ። ገብቷችኋል አይደለም? ለዛ ነው ሜሉን መግደሉን አቁሙ ተውት ምናምን ያለው። ለዛ ነው ሰው ተወስኖ ነበር ማለት ነው። በምን ምክንያት ነው ሜሉን መግደሉን ተው ያለው? በመስፍኔ ምክንያት። መስፍኔ ምን ስለሆነ? መስፍኔ ከቤት ስለወጣና ውጪ ከዛች ልጅ ጋር መግባባት ስለጀመረ። ይህ ነገር ባይፈጠር ነው መስፍኔ ቤት ቢሆን ኖሮ በዚህ ታይም ሜሉ በቃ ሌላ እንትን ውስጥ ትገባ ነበረ። ባትሞትም እንኳን ሌላ አደጋ ደርሶባት ሌላ ነገር ውስጥ ትገባ ነበር። ገብቷችኋል አይደላችሁ? የፈለጉት ነገር እና የትኛውም በህይወታችሁ የሚሆነው ነገር ለመልካም ነው ብሎ ማለፍ ትልቅ ነገር ነው እና አመስግኑ። በህይወታችሁ ያለፈው ሁሉ ነገር ክፉ ሊሆን ይችላል፣ ደግ ሊሆን ይችላል። ሁሉ ነገር በእኛ ሃይማኖት መጽሐፍ ሲናገር በሁሉ አመስግኑ ነው የሚለው። በሁሉ ማለት በሁሉ ነው። መጥፎም ሰራ ምንም በቃ አመስግን። በቃ በሁሉ ማለት በሁሉ ነው። ሌላ እኔ እንደዛ ነው የምረዳው። እንግዲህ እኔ እንደዛ ነው የምረዳው። ሰርቃ አመስግኖ ይቻላሉ አይቻልም? አውቃለሁ፣ ይገባኛል። ግን በነገር ሁሉ አመስግኑ ነው የሚለው እና በነገር ሁሉ አመስግኑ ማለት ደግሞ በሆነም ባልሆነም በምታደርገው እያንዳንዱ ነገር አመስግን ነው። ያንን ስታደርግ ለምሳሌ ሰርቀህ ለማመስገን ስትሄድ ይጸጽታል። የዛኔ ንስሐ ትገባለህ። ያ ነው በቃ መልእክቱ እንደዛ ነው እና በሁሉ አመስግኑ ማለት ያ ነው። መቼም አጭበርብረህ መተህ ፈጣሪን ለማመስገን ስትል ይከብድሃል አይደለ? ይከብድሃል። የዛኔ ያ ትዝ ሲል ንስሐ ትገባለህ፣ ትመለሳለህ፣ ትጸጽታለህ። ያ ነገር ስለሚኖር ነው በሁሉ አመስግኑ ተብሎ የተጻፈው ብዬ ነው ማስበውና በሁሉ አመስግኑ ነው። በሆነውም ባልሆነውም አመስግኑ። በቃ እንደዛ ነው የሚሰማኝና እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ እናንተስ? በመጨረሻ የሜሉና የመስፍኔ ጉዳይ በቀጣይ ክፍል ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ የሆነ ይገናል ብዬ አስባለሁ። ማለት ሜሉ ወደ ሌላ ነገር ትወስዷለች ብዬ ነው ማስበው። ምናልባትም ደግሞ ሜሉ ቀስ ልትል ትችላለች ብዬ ማስባለሁ። ነገር ግን ነገሩ ቀስ የሚያስብል አይደለም።
ለዚህ ነው አሻፈረኝ ብለህ ከቤት የወጣኸው፣ እቺን አስቀምጠህ ነው ቅምጥህ ምናምን አይነት ነገር ልትፈጠር ትችላለች ሜሉ ብዬ አስባለሁ። በሌላ አቅጣጫ ደግሞ የዚህ ነገር መፈጠር መስፍኔ ወደ ቤት የሚመለስበትንም መንገድ ሊከፍት ይችላል የሚል ሀሳብ አለኝ። እናንተ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ኤላ በቃ ጨለለ ጋይስ፣ ጨለለ በቃ ቻው ቻው። ኧረ ምን እሺ ነው ጋይስ? ምን እየተካሄደ ነው? ጭራሽ ያልሰማነውም አለ። አየው መውለድ አይችሉም። እንዴት ነው? ፍቅረኛቸው ትታቸው ትሄድ ይሆን ወይስ ደግሞ አብራቸው ትቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መመላችሁ ይሆናል። ኖላዊ በትላንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ ተምቹ በጣም አስደስቶኛል። ማንን በመምረጡ አትሉኝም? ከእርግብ ማለት ነው። አንደኛ ትችላለህ፣ በቃ መምረጥ ያለበት ድንብላልን ነው ስል ነበረ። ድንብላልን መርጧል። በጣም ተመችቶኛል፣ አስደስተኛል። በቃ የመጨረሻ ነው ያስደሰተኝ። ምክንያቱም እኔ ከዚህ በፊት በተደጋጋሚ ብያቸዋለሁ። እርግብ በስተመጨረሻ ሲለያዩ የተናገረችው ንግግር ዳግመኛ ከእሷ ጋር እንዲሆን ፍቃድ አይሰጠውም ብያችሁ ነበር። ምክንያቱም ወንድ ልጅ እንደዛ ምን ነገር አልነበረበትም ማለት አብረው ብዙ ነገር አድርጋ እንደዛ ልትለው አይገባም ነበረ። ያንን ነገር ደግሞ ተብለህ ያ ስሜት እያለ ከእሷ ጋር መሆን ትንሽ ከባድ ነው። እንደገና ደግሞ እሱ ብቻ ሳይሆን እቺ ልጅ መታለች፣ ገብቷችኋል? ማንም በሌለበት ብቻውን በነበረበት ጊዜ ተመላሳ ስጠይቆ ነበረ። ከድብርት አውጥተዋለች፣ ከጭንቀት አውጥተዋለች፣ ከራብ አድነዋለች እና ብዙ መስዋዕትነት ከፍላለታለች። ደግሞ ማለት ነው ጋይተ ከዚህ በፊት ብያቸዋለሁ። ገና ሁለቱ የተገናኙ ጊዜ እዛ ቤት የሄደ ጊዜ እና ኪችን ውስጥ የተገናኙ ጊዜ ሁለቱ ፍቅረኛሞች ይሆናሉ ብያችሁ ተናግሬ ነበረ ካስታወሳችሁ፣ ከዚህ ቀደም ገና በፊት ማለት ነው። እና ያ ነገር ነው ትዝ ያለኝ በቃ በዛሬው ክፍል እውነት ለመናገር እና ተሳክቶልናል። በቃ ሬኮመንዴሽን እኮ እንችላለን። አባት ላይክ አድርጉ በሉ። ላይክ ይገባኛል እንዴ! በደንብ ላይክ ዘጭ አድርጋችሁ ላይክ አድርጉ እና በዚህ ነገሩ በጣም ደስ ብሎኛል። የትናንትናው ክፍል ትንሽ ቅር ያለኝ የኤላ ማበድ ወይም የኤላ መጨለል ከሰማን በኋላ ያለው ነገር ትንሽ ደባሪ ነው። አሴር ምን ሊላት ነው ብሎ በቃ አሳቆን እኮ እንዴ! ድጋሚ በቃ አልቻልኩም፣ ያፈቀርኩሽ ሊል ነው እንዴ? ሊል ያወረደው እንዴ እያልኩ ኤላ ጨለለ ብሎ ረፍ እና ኤላ ምን ይሻላል? ምን ታስባላችሁ? ሀና ሁሉን እርግፍ አድርጋ ከኤላ ጋር ትሆናለች ወይስ እንዴት ነው ነገሩ የሚሆነው? ምን ትላላችሁ? እኔ ግን ነገሩ በቀላሉ ይስተካከላል ብዬ ነው ማስበው። ማለት ያን ያህል ወሰብሰብ ያለ ነገር ይፈጠራል የሚል ሀሳብ የለኝም። እንደሆነቱ በትናንትናው ክፍል በጣም ብዙ ያመረረ ነገር አይተናል። አቶ መስፍኔ አምሯል፣ አስቴር አምራለች፣ እንደገና ራሷ ሜላትም አምራለች። ሁሉ ነገር በቃ አምሮ ነው ያለውና ትንሽ ወሰብሰብ ያለ ክፍል ሆኗል። በጠላቶች በኩል ምንም ነገር ማየት አልቻልንም። ቢታይ አሪፍ ነበረ። ምን አይነት አጀንዳ እንደሰሩ፣ ምን አይነት እቅድ እንደመጡ፣ ምን አይነት ፕላን እየሰሩ እንደሆነ፣ ሜሉን ለማጥመድ ምን እያደረጉ እንደሆነ ብናይ በጣም ጥሩ ነበረ። ግን አላየንም። ችግሩ ምን ታስባላችሁ ታዲያ? ጠይቃችኋለሁ። እኔ ምን ገዶኝ ምን እያስቡ ይመስሏችኋል? ማለት ሜላትን ጠልፈው ሌላ ክስ ተደርቦባት እዛው እንድትቀር እንደሚሰሩ አውርተው ነበረ። ታዲያ ሜላትን በምን መልኩ ነው ጠልፎ መጣል የሚችሉት ብላችሁ ስታስቡ ምን መጥቶላችኋል? በባለፈውም የተወሰነ ነገር ሪከመንድ አድርጊያችሁ ነበረ። እስኪ ዛሬም ደግሞ ጨምር አድርግላችሁ። እኔ አንድ ነገር ነው ያልኳችሁ። ባለፈውም ድርጅቷ ውስጥ የነሱ ሰራተኞች አሉ። ስለዚህ ኤክስፓየርድ ያደረገ ወይም ደግሞ ጥራቱ ያልተረጋገጠ ምርት እንዲወጣና በስሟ እንዲሸጥ አድርገው እሷን በዚህኛው ኬዝ ደርበው ወደ እስር ቤት ወይም ደግሞ ከወጣችበት መልሰው ማስገባት ዓላማ ይኖራቸዋል ብዬ አስባለሁ ብያችሁ ነበረ። አለበለዚያ ደግሞ የተፈጠረውን ጨዋታ ወይም ደግሞ ባዩሽ ላይ የተፈጠረውን ጨዋታ እውነት አድርገው በእሷ ላይ ሌላ ድራማ መፍጠር ገብቷቸዋል አይደለም? ባዩሽ ላይ ያደረጉትን ነገር አይታችኋል አይደለም? ሜላትንም እንደዛ አስጠርተው በእሷ ስም አድርገው እሷ ጋር ተደውሎ ሌላ ሰው አጥፍተው በእሷ ስም ወይም ደግሞ ፖሊስ ያጠራ መጀመሪያ ሜላት ጋር እንደተጠራ ያቺ ሴትዮ ግንኙነት የነበራት ወይም ደግሞ ያ የሞተው ሰው ግንኙነት የነበረው ከሜላት ጋር እንደነበር አድርገው እንደዚህ አይነት ነገርም ሊሰሩ ይችላሉ። ምን ታስባላችሁ እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ እውነት ለመናገር ተምቹ በጣም ያስደሰተኝ። በቃ ምርጫ ይችልበታል፣ ማሰብም ይችልበታል። ትክክለኛ የሆነ ውሳኔ፣ ትክክለኛ የሆነ ምርጫ ነው እኔ የማምንበት እና ትክክል ነው ብዬ
100% የወደድኩትን ምርጫን የመረጠው። እናም በጣም አስደስቶኛል ተምቹ። አሴርም አሁን ነቃ ብትል ጥሩ ነው። እቺ ልጅ ሁላችሁም ሳታጨልላችሁ እጥፍ ብለ ያቺ ጎዳና ላይ ትታት የመጣችኋ ልጅ አለች አይደለ? ይቅርታ ጠይቀ እሷን ሰብስበ ከዛ ወጥታችሁ የራሳችሁን ህይወት ብትኖሩ የተሻለ ነው ብዬ አስባለሁ። እኔ እንደዛ ነው መክር። ወንድሜ የሚወድን አግኝተ ነው ወይ? የሚወድን ማለት ባለህበት ማንነት የሚወድን ሰው ማግኘት በጣም ከባድ ነው። የምሬ ነው የምላችሁ። ተምቹን ሂዱ እስኪ ድንብላል የወደደችበትን ማንነት ገብቷችኋል። ወድቆ መንገድ ላይ የሚበላውን አጥቶ ከሁሉም ተለይቶ መንገድ ዳር እያደረ በዛ ሁሉ ማንነት ሱሰኛ እንደሆነ ሌባ እንደሆነ ሁሉን ነገር እያወቀች ነው የወደደችው። ኢቭን ያችን አፍቅሮ እንደዛ እንደሆነ እያወቀች ነው የወደደችው። በማንነታችሁ የሚወዳችሁ ሰው ትክክለኛ ሰው ነው ብዬ አምናለሁ። አሴርንም ብታዩ ያቺ ጎዳና ያለችዋ ልጅ ጎዳና እያለ ነው የሚበላ የሌለው ከእሱ ጋር እያደሩ እዛ አንድ ላይ በሚኖሩበት ታይም የወደደችው እስከነ ማንነቱ ገብቷችኋል አይደለ? ከዚህ በፊት ብዙ ጊዜ ተናግሬያለሁ። ካላችሁማ ብዙ ሰው አለ አለው ነው የሚላችሁ። ብዙ ሰው አለው ነው የሚላችሁ። የምሬን ወዳጃችሁ ብዙ ነው። ሁሉም ይወዳችኋል። እኔ በነበረኝ ታይም አሁንም እግዚአብሔር ይመስገን አለኝ። ግን በፊት በነበረኝ ታይም እና አጀባ በነበረኝ ጊዜ ነው የምላችሁ። አሁን አጀባ የለም። ከቤት አልወጣም፣ ከማንም ጋር የለኝም፣ ከማንም ጋር አልገናኝም፣ ከማንም ጋር የለውም፣ ጓደኛ የለም። ካላስ አልቋል። በቃ ተዘግቷል። ፋይሉ ተዘግቷል። ቤት ነው ከወር እስከ ወር ከዓመት እስከ ዓመት ቤት ነው። ፀጉራችን ለመቆረጥ ብቻ ከቤት ብሎታውላ። የዛኔ ግን ስራዬም ውጭ ነበረ፣ የራሴ ድርጅትም ነበረ ምናምን እና ከብዙ ሰዎች ምናምን ጋር ያገናኘ የነበረ ስራውና ብዙ አጀባ ነበረኝ። በጣም ብዙ ሰው እንትን ነበረኝ እና ገንዘብ በነበረኝ ታይም በጣም የሚወዱኝና በቃ ሁሌ ገዝሽ የሚሉ መዓት ነበሩ። ወንዶችም ሴቶችም መዓት ነበሩ በአጠገቤ። አንዱን ተነስቼ ባሪ ብልኮ ይሄዳል፣ ቦሌም ብልኮ ይሄዳል። ችግር የለበትም። የዛኔ ገብቷቸዋል አይደለም። ሲጠፋ ግን ያኔ ድርጅቱን ሲዘጋ ብሩም ሲጠፋ ምናምን እኔ በዚህ ጋር ስመጣ እነሱ ባላየ በዛ ሲሻገሩ ነበር። እንደዚህ ነው የሰው ልጅ። ሲኖራችሁ ወዳጃችሁ ነው፣ ስታጡ የለም። ኢቭን ሊያያችሁ አይፈልግም። ስለዚህ በዚህ ሁኔታ ውስጥ ኖሯችሁ ምናምን የሚመጣውን ሰው አታውቁትም ነው። ገብቷችኋል። በትክክለኛ የሚወዳችሁን ሰው አታውቁትም። ምክንያቱም የሚወዳችሁ ብዙ ስለሆነ። ከሌላችሁ ግን ብቻችሁን ተነጥላችሁ ነው ያላችሁ። ምንም የሚታይ እንትን የሚል የሚጠጋህም የለም። ስለዚህ በቃ አንተን ፈልጎ ነው ያሰው የመጣው። ሌላ ምንም ነገር ሊፈልግ አይችልም። እኔ አይኑራችሁ ማለት አይደለም።